ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? በጌታ የተወደዳችሁ ጸጋና ምሕረት ይብዛላችሁ። በጌታ ሰላም ብላችኋለሁ። ጌታ ሰላም ይብዛላችሁ። የጌታን ቃል ለመስማት ጥቂት ደቂቃ ይኑራችሁ። ደግሞ በየዕለቱ አንድ ምዕራፍ ማንበብን እንዳትረሱ። በጌታ እረፍት ወደ አምላካችን እንድንጠጋ እግዚአብሔር ምሕረቱን ያብዛልን። ተባረኩ። ወደ ዛሬው ሀሳብ እንመለሳለን። በስደት ጊዜ የቀረበ ጸሎት። እግዚአብሔር ሆይ ጸሎቴን ስማ፣ ልመናዬን ችላ አትበል። ወደ እኔ ተመለስ፣ መልስልኝ። በውስጤ ታውኬያለሁና ተጨንቄያለሁ። በጠላቴ ድምፅም ተሸብሬያለሁ። በክፉዎቹ ፈንታ ደነገጥሁ። መከራ አምጥቶብኛልና በቁጣ ተነስቶብኝ ጠላት ሆኖብኛልና ልቤ በውስጤ ተጨንቆብኛል። የሞት ድንጋጤ በላዬ መጣ። ፍርሃትና እንቅጥቃጤ ዋጠኛ፣ ሽብርን ዋጠኝ። እኔም እንዲህ አለው፣ ምነው የእርግብ ክንፍ ቢኖረኝ በርሬ ብሄድ እና ባረፈው ነበር። እነሆ ከበላዬ ኮብልዬ ብርቅ በምድረ ባዳ በሰነበተሁ ነበር። ከአውሎ ንፋስና ከውሽንፍር ሸሽቼ ወደ መጠለያዬ ፈጥኜ በደረሰሁ ነበር። ጌታ ሆይ ግፍና ሁከታ በከተማይቱ ውስጥ አይቻለሁና ግራ ማጋባቸው ቋንቋቸውን ደባልቀው ቀንና ሌሊት ቅጥር ላይ ወጥቶ ይዞሩታል። ተንኮልና መከራ በውስጥ አለ፣ ጥፋትን በመካከል ይገኛል። ግፍና ታላይ ከጎዳናዋ አይጠፋም። የሚዘልፉኝን ጠላት አይደሉም፣ ቢሆኑም ኖሮ በተገሰጸው ነበር። የሚጠሉኝ የራስን ቀና ያደረጉብኝ ባለንጠው አይደሉም፣ ቢሆኑም ከነሱ በሸሸገው ነበር። እኔ ግን አደራ አንተ ነህ፣ እኩያዬ ባልንጀራዬና ወዳጄ። በእግዚአብሔር ቤት አብሮ በአሕዛብ መካከል ተመላለሰ። ደስ የሚለው ፍቅር በአንድነት ነበር። ሞት ሳይታሰብ ድንገት ይምጣባቸው፣ በሕይወት ሳሉ ወደ ሲኦል ይውረዱ። ክፋትንም በመካከላቸው አድርግላቸው። እኔ ግን ወደ እግዚአብሔር እጠራለሁ፣ እግዚአብሔርም ያድነኛል። በማታ በጠዋትና በቀትር እጮኻለሁ፣ እቃተትማለሁ፣ እርሱ ድምፄንም ይሰማል። በተቃወመም የተነሳብኝ ብዙ ናቸውና ከተቀጣብኝም ጦርነት ነፍሴንም በሰላም ይቤዣታል። አካሄዳቸውን አልቀየሩምና እግዚአብሔርም አልፈሩምና ከጥንትም ጀምሮ በዙፋን ላይ ያለው አምላክ ሰምቶ ያዋርዳቸዋል። ባልንጀራዬ የሚለው ሰው በወዳጄ ላይ ስነዝር ቃል ኪዳኑንም አፈረሰ። አፉ ከቅቤ ይልቅ የዛለ ነው፣ በልቡ ግን ጦርነት አለ። ቃሉ ከዘይት ይልቅ የለሰለሰ ነው፣ ይሁን እንጂ የተመዘዘ ሰይፍ ነው። የካዱብኝን ነገር በእግዚአብሔር ላይ የከበደብኝን ነገር በእግዚአብሔር ላይ ጣል። እርሱ ደግፎ ይይዛል፣ የጽድቅን መናወጥም ከቶ አይፈቅድም። አንተ ግን እግዚአብሔር ሆይ ክፎቹንም ወደ ጥፋት ጉድጓድ ታዋርዳቸዋለህ። ደምን የተጠሙ ሰዎችና ታላዮቹ የዘመናቸው እኩሌታ አይኖርም። እኔ ግን ባንተ እታመናለሁ። መታመኛ የሆነው እግዚአብሔር ለዘላለም ይባረክ። በእርሱ ታመኑ። እግዚአብሔር ይባርካችሁ።